የጥበብ ንግስቷ እጅጋየሁ ሽባባው ወይም ደግሞ ጂጂ አንተን ያመነ ሁሉ ዳነ ያንተን አምኜ የሙዚቃ ስራዋን እርግፍ አርጋ ወደ መንፈሳዊ ህይወት መመለሷን ዛሬ በቪዲዮ አጋርታለች። ከእህቷ ሶፊያ ሽባባው ጋር ሆና ከብዙ አመታት በኋላ ዛሬ በቪዲዮ ብቅ ያለችው እጅጋየሁ ሽባባው ጂጂ ሁሉን ነገር እርግፍ አርጋ ወደ መንፈሳዊ ህይወት ጌታ ኢየሱስ ክርስቶስን አዳኝ አርጋ መቀበሏን እንዲሁም ደግሞ የዘፈን ስራዎችን ማቆሟን ይፋ አርጋለች። ለኔ ዘፈን ማለት ካሴት አውጥተህ ሰው ገበያ ስጦታ መስጠት ነው። ይሄን እንደበገንዘባቸው ነው ቢገዙ ሰዎች እና እኔ ማለዶ በኢትዮጵያ ሙዚቃ ታሪክ ውስጥ እንደሷ አይነት ልዩ ድምጽ ጥልቅ ግጥምና ፍልስፍና ያለው ድምጻዊ ማግኘት እጅግ ብርቅ ነው። ባህላዊውን ዜማ ከዘመናዊው የጃዝና ወርልድ ሙዚክ ጋር አዋህዳ የኢትዮጵያን ስም ባለመድረክ ያስጠራችው እውነተኛዋ የሙዚቃ ንግስት ጂጂ ወይም እጅጋየሁ ሽባባው ማናት? ከገጠር መንደር ተነስታ የዓለም አቀፍ መድረኮች ኮከብ እስከመሆን ያደረገችው አስገራሚ የህይወት ጉዞ ምን ይመስላል? ዛሬ እሱን ይዤ መጥቻለሁ። ሰብስክራይብ በማድረግ አብራችሁን ዝለቁ። ይሄ ሐማሜ ስቱዲዮ ነው። ውልደትና እድገቷ እጅጋየሁ ሽባባው ጂጂ በ1962 ዓመተ ምህረት በታሪካዊቷ የጎጃም ምድር በትዕይንት አባይ ወይም ደግሞ ችግሬ መንደር ተወለደች። ያደገችው ከአባይ ወንዝና ከተፈጥሮ ጋር እየተጫወተች ነበር። ጂጂ በጎጃም አካባቢ ያደገችው የቡናና የቅመማ ቅመም ነጋዴ በነበሩት አባቷ በጥብቅ ዲሲፕሊን ነበር። ምንም እንኳን አባቷ ሙዚቃ እንድትዘፍን ባይፈቅዱላትም በልጅነቷ በኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ዜማዎችና በገጠሩ ባህላዊ ጨዋታዎች ድምጿንና ስሜቷን እያሳደገች መጣች። ለሙዚቃ ያላት ፍቅር እጅግ የበረታ ስለነበር በ19 ዓመቷ አካባቢ ህልሟን ለመከተል የቤተሰቦቿን ቤት ጥላ ወደ አዲስ አበባ ተጓዘች። አዲስ አበባም እንደገባች ህይወቷ ቀላል አልነበረም። በተለያዩ ቲያትር ቤቶችና ባንዶች ውስጥ ለመቀጠር ብትሞክርም መጀመሪያ ላይ አልሳካላትም ነበር። ነገር ግን ተስፋ አልቆረጠችም። የአዲስ አበባው ህይወት ብዙም ያልሰመረላት እጅጋየሁ ሽባባው ጂጂ በወቅቱ በነበረው የፖለቲካና የኢኮኖሚ ጫና ምክንያት ወደ ኬንያ ናይሮቢ ተሰደደች። በናይሮቢ ቆይቷ ነው እንግዲህ ድምጿንና ለየት ያለውን የሙዚቃ ስልቷን ለዓለም ማሳየት የጀመረችው። በኬንያ የነበሩ ፈረንሳዊያን ሙዚቀኞች ድምጿን ሰምተው በመደነቅ የመጀመሪያውን አልበሟን እንድታወጣ ረዷት። ከኬንያም በኋላ በ1990ዎቹ መገባደጃ ላይ ወደ አሜሪካ ሳን ፍራንሲስኮ ያቀናችው ጂጂ እዚያ ካሉ ታዋቂ የጃዝና የዓለም ሙዚቃ አቀናባሪዎች ጋር ተገናኘች። እዛም የመጀመሪያ ባለቤቷ ቢል ላርስዌል ድምጿንና የሙዚቃ ጥበቧን ወደ ላቀ ደረጃ አሳደገው። በ2001 እንደ ኢሮፒያን አቆጣጠር ፓልም ፒክቸር አማካኝነት የወጣው ጂጂ የተሰኘው አልበም በዓለም ዙሪያ ታላቅ አድናቆትን አገኘ። እኔ በጣም ነው የገረመኝ። ታጭቼ ብገኝ እንኳን የሚያስደንቀኝ ነበር። ተመርጬ ስለተነገረኝ በጣም ነው የማመሰግነው። በጣም እግዚአብሔር ያክብርልኝ። ፍቅራችሁ እንዲሁ አክብሮታችሁ ስለሆነ በእኔና በወገኖቼ ስም እንዲሁም በዚህ ሁሉ ደስ በሚላቸው ኢትዮጵያውያን ስም ከልቤ በጣም አመሰግናለሁ። እግዚአብሔር ሕይወታችሁን ይባርከው። የኢትዮጵያ ዛሬ ያሉትን ተማሪዎች እንዲሁም የወደፊቱን ሁሉ እግዚአብሔር ይባርክ። ሀገራችንን መንፈስ ቅዱስ ይጠብቅልን። ያስቸግራል ለመግለጽ ደስታዬን። በጣም አመሰግናለሁ። በጣም ክብራችሁና ፍቅራችሁ። ከነዚህም ውስጥ ጉራማይሌ፣ አባይ እና አዳይ አበባ ያሉ ስራዎቿ በቀዳሚነት ይጠቀሳሉ። ጂጂ በጣም ረቂቅ ስስ ግን ደግሞ ጥልቅ የሆነና ሰማያዊ ስሜት ያለው ድምጽ አላት። ዜማ ስትይዝ ከባህላዊ ዘፈን አልፋ የትዝታንና የናፍቆትን ስሜት በከፍተኛ ደረጃ የመግለጽ ብቃት አላት። ራሷ የምትጽፋቸው ግጥሞች በጥልቀት በሚስጥርና በአገር ፍቅር የተሞሉ ናቸው። ስለ ተፈጥሮ፣ ስለ ፈጣሪ፣ ስለ ፍቅርና ስለ ስደት በጥብቅ ትቀኛለች። ጂጂ ላለፉት በርካታ ዓመታት አዲስ አልበም ካለማውጣቷን በላይ ከትልልቅ መድረኮችና ከሚዲያ እይታ ራሷን አርቃለች። ይህ ሁኔታዋ ለአድናቂዎቿ ትልቅ እንቆቅልሽ እና ናፍቆት ነበረ። ዛሬ ግን ወደ ሚዲያ ብቅ ብላ ከእህቷ ዘማሪት ሶፊያ ሽባባው ጋር ሆና
ስትዘምርና እግዚአብሔርን ስታመሰግን እንዲሁም ደግሞ የዘፈን ስራ አቁማ ወደ መንፈሳዊ ህይወት ማለትም ክርስቶስ ኢየሱስን እንደ ግል አዳኝ አድርጋ ወደ መንፈሳዊ ህይወት መግባቷን በይፋ ገልጻለች። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። አንተን አምኜ ምን ሆኜ፣ አንተን አምኜ ምን ሆኜ፣ አንተ ኃያል እግዚአብሔር ስሙ ይመስገን ከጨለማ አውጥቶ። እህቷ የወንጌል አማኞች ዘማሪት ሶፊያ ሽባባው አብራቶና እግዚአብሔርን ስታመሰግን በቪዲዮ ወጥተዋል። እጅጋየሁ ሽባባው ጂጂ ከችግሬ መንደር እስከ ኒውዮርክ መድረኮች የተጓዘች የኢትዮጵያን ዜማ በዓለም አቀፍ ደረጃ አዲስ ቀለም ያቀናች ድንቅ የጥበብ ሰው ናት። የሷ ሙዚቃዎች ጊዜ የማይሽራቸው የኢትዮጵያ ሀብቶች ናቸው። ነገር ግን ይህ ሁሉ ከንቱ ነው ብላ የዘፈን ስራዋን እርግፍ አድርጋ ወደ መንፈሳዊ ህይወት መግባቷን በታላቅ ደስታ ገልጻለች። እጅጋየሁ ሽባባው ጂጂ። ይሄ ሐማሜ ስቱዲዮ ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። መልካም ጊዜ